የማርበርግ ቫይረስ ወረርሽኝ የተከሰተበት ቦታ ላይ የሚኖሩ ከሆነ ወደዛ ደግሞ ሄደው ከሆነ በስራ አማካኝነትም ሊሆን ይችላል። ለምሳሌ ኢትዮጵያ ውስጥ ወደ ጂንካ ከተማ ነው የተካሄደው ይሄ የቫይረስ የተከሰተው ማለት ነው። ስለዚህ ወይ ወረርሽኝ የተከሰተው ስለዚህ ወደ ደቡብ ክልል ወደ ጂንካ ከተማ የሄደው ከሆነ ራሱ ወደዚህ ቦታ ከሄዱ ለ21 ቀናት ራስዎትን መመርመር ያስፈልጎታል ማለት ነው። ስለዚህ እነዚህ ምልክቶች አሉ ወይ? ለምሳሌ የደም መድማት ሊሆን ይችላል፣ በአፍንጫ በድድ በእንትን ደም ፈሶኛል ወይ የሚለውን ማወቅ አለበት። ሌላ ደግሞ ትኩሳት ነው። ዋነኛ እንደው መገለጫው ትኩሳትና የደም መድማት ነው ማለት ነው። ስለዚህ እነዚህ ደግሞ በሰውነት ላይ የሚወጡ ራሾች አሉ ወይ? ስፔሻሊ በእንትን ላይ በደረት ላይ በሆድ ላይ በጀርባ ላይ የሚወጡ እነዚህ እንትኖች አሉ ማለት ነው። ራሽ ማለት ሽፍታዎች ማለት ነው። በአማርኛ ሽፍታዎች ብለን እንጠራዋለን። አንዳንዶቹ ከፍ ያሉ ሊሆኑ ይችላሉ። አንዳንዶቹ ደግሞ ፍላት ሰውነት ላይ ብቻ ከፍ ያሉ በሰውን በእጃችን ፊልም ማናደርጋቸው የራሽ አይነቶች አሉ ማለት ነው። ሁለቱም አይነት የራሽ አይነቶች ወይም ሽፍታ አይነቶች ሊኖር ስለሚችሉ በደረትና በጀርባ ላይ ሊከሰት ይችላል ማለት ነው በአብዛኛው ጊዜ። ስለዚህ እነዚህን አሉብኝ ወይም ብሎ ማወቅ፣ ራስ ምታት፣ በጣም በራስ ምታት፣ የጉሮሮ ህመም ሊከሰት ይችላል። እንደገና ደግሞ በጣም ማስታወክና በጣም ከባድ የሆነ ተቅማጥ፣ ውሃ ያዘል የሆነ ተቅማጥ ሊከሰት ይችላል ማለት ነው። እንዲሁም ደግሞ ኮንፊውዝድ ሊሆኑ ይችላሉ። ራስን አለማወቅ ላይክ ኮንፊውዝድ መሆን ማለት ነው። ስለዚህ እነዚህ አይነት ምልክቶችን ለ21 ቀናት ራስዎትን መመርመር ያስፈልጋል። አለ ወይ ይሄኛው ሲምፕተም ወይ ምልክት እኔ ላይ አለ ወይ ብለው ማወቅ ያስፈልጎታል። ከዛ በኋላ ግን እነዚህ ምልክት የሚያዩ ከሆነ ቶሎ ብለው ወደ ሕክምና ቦታ እርዳታ መጠየቅ ያስፈልጋል ማለት ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ዋላችሁልን? ባለፉት ጥቂት ሳምንታት ውስጥ በደቡብ ኢትዮጵያ ክልል ጂንካ ከተማ ውስጥ ምንነቱ ባልታወቀ በሽታ የተያዙ 6 ሰዎች ሕይወታቸው ማለፉን መዘገባችን ይታወሳል። ይህንን ተከትሎ እንግዲህ በበሽታው ከሞቱ 6 ሰዎች መካከል ለታማሚዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎች እንደሚገኙበት ምንጮችም ዘግበዋል። በበሽታው የተያዙ ሰዎች የተለያዩ ምልክቶች የሚያሳዩ ሲሆን የበሽታው ምልክት የታየባቸው ታማሚዎች ላይ በፍጥነት የኩላሊት ስራ ማቆም እንደሚያጋጥማቸውም ተገልጿል። በወቅቱ የፌዴራል ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በአካባቢው ምንነቱ በመረጋገጥ ላይ ያለው የሄሞራጂክ ፌቨር በሽታ መከሰቱን በጋራ መግለጫ አወጥተው እንደነበርም ይታወሳል። እንዲህ ያለው በሽታ ምንድነው? ከሌሎች በሽታዎችስ ጋር ይዛመዳል ወይ? ምልክቶቹስ ምንድናቸው? እንዴት ይተላለፋል? ሕክምና አለው ወይስ የለውም? በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። የማርበርግ ቫይረስ ያለባቸው ሰዎች ጋር ንክኪ አለማድረግ ግዴታ። መነካካት ካለባችሁም እንግዲህ የራሳችሁን ፕሮቴክቲቭ እንትኖች መጠቀም አለባችሁ። ፕሮቴክቲቭ የሆኑ ኢኩዊፕመንቶችን መጠቀም አለባችሁ ማለት ነው። ለምሳሌ ማስክ ማድረግ አለባችሁ። ማስክ የተባለበት ምክንያት እንግዲህ ብዙ ጊዜ በእጅ ተነክታችሁ ድንገት አፍንጫችሁ አካባቢ ያሉ ሚከስ ሜምብሬኖች አሉ። አፍ አካባቢ በውስጥ አፍና በአፍንጫዎችን ውስጣችን የሚገኙ ማለት ነው። እንደገና አይኖቻችን አካባቢ ያሉ እነሱ ሚከስ ሜምብሬኖች መነካካት ማለት እንግዲህ ዳይሬክትሊ ወደ ሰውነት እንዲገቡ ያደርጋል ማለት ነው። እነዚህ ቫይረሶች ቆዳዎቻችን ላይ ደግሞ የሆነ ትንሽ እየተቆረጥ ነው ከት የሚኖር ከሆነ ወደ ሰውነቶቻችን እንዲገባ ያደርጋል ማለት ነው። ስለዚህ ራሳችንን መንከባከብ አለብን፣ ራሳችንን መጠቀቅ አለብን ማለት ነው። የዓለም ጤና ድርጅት መረጃ እንደሚያመላክተው ከሆነ ቫይራል ሄሞራጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ወይም የጋራ ስም ነው። ቢጫ ወባ፣ የደንጊያ ትኩሳት፣ ኢቦላም ተጠቃሾች ናቸው። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሌ ፊቨር የተባሉት በሽታዎችም እዚህ ውስጥ እንደሚካተቱ የዓለም የጤና ድርጅት በድረገጹ ያሰፈረው መረጃ ያስረዳል። ሄሞራጂክ ፊቨር በዋናነት የሰውነት የደም ዝውውር የሚጎዳ እንዲሁም ደግሞ ሰውነት ራሱን የሚቆጣጠርበትን አቅም የሚያሳጣ ነው። ህይወትን እስከ መቅጠፍም የሚደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴርና የህብረተሰብ ጤና ተቋማት በወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከተዘረዘሩ ውስጥ በአፍ፣ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያዘ ሸኮን በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል እንደሆነም የተቋሙ መረጃ ያስረዳል።
የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማትም ናቸው። ህመሙ እየተባባሰ ሲሄድ ደግሞ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣትና ፊትና ደረት ላይ የሚሰማ ሙቀት ተጠቃሽ ነው። ህመሙ በተከሰተባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስም ይከሰታል። ከአፍና ከአፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት እንደሆኑም ተጠቅሷል። ህመሙ ከፍተኛ ደረጃ ላይ ሲደርስ ደግሞ ከፍተኛ ደም መፍሰስና ሞትም ይከተላል ተብሏል። ቢቢሲ የዓለም ጤና ድርጅትን ጠቅሶ እንደገለጸው ከሆነ በበሽታው ከተያዙ ሰዎች ጋር ቀጥተኛ የአካል ንክኪ ወይም በሽታው ከተያዘ ሰው ጋር ሰውነት የሚወጣ ፈሳሽ አሊያም ደግሞ ደሙን መንካት ህመሙ እንዲተላለፍ ያደርጋል ተብሏል። ክሪሚያን ኮንጎ ሄሞራጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉት የህመሙ አይነቶች በበሽታ የተያዙ እንስሳትን ጥሬ ስጋና ወተት መመገብም ለበሽታ እንደሚያጋልጥ ተጠቅሷል። ሪፍት ቫሊ ፊቨር እና ደንጌ ፊቨር በተባሉ የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፍም ተገልጿል። ሮዳንትስ የተባለው የአይጥ ዝርያዎችም በሽታውን እንደሚያስተላልፉ ተጠቅሷል። ይህንን ተከትሎ በሽታው ከሰው ወደ ሰው እንዴት ሊተላለፍ ይችላል የሚለውን ስንመለከት የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም ደግሞ በውሃና ሳሙና በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ህመሙን በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። አጠቃላይ የህመሙን አይነቶች ለማከም በሚል መድኃኒት እንደሌለው የዓለም ጤና ድርጅት መረጃ ጠቁሟል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያ ለመከላከል እንደሚረዱ ነው ያሳሰበው። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክሲጅን በመስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል ተብሏል። ማርበርግ ቫይረስ የተያዘ ሰውን የሚንከባከቡ ከሆነና ለነሱ ኬር የሚያደርጉ ከሆነ መከላከያ መሳሪያዎችን መጠቀም አለባቸው። ልክ እንደ ማስክ፣ መነጽሮች፣ እነዚህ ጉግሎች ማለት ነው። እንደገናም ደግሞ ጓንቶችን በደንብ ማድረግ ያስፈልጋል ማለት ነው። ስለዚህ ከሰውነቶቻቸው የሚወጣ ፈሳሾችን በተቻለ መጠን አለመንካት፣ መንካት ካለቦት ግን እነዚህ ፕሮቴክቲቭ ግሮችን ተጠቅሞ ነው። ስለዚህ ጓንት አድርጌያለሁ ብሎ ራሱ መንካት አያስፈልግም ማለት ነው። ብዙ ጊዜ ግዴታ ካልሆነባችሁ በስተቀር በፍጹም መንካት የለባችሁ ማለት ነው። ከነሱ ምራቃ፣ ከነሱ ሰገራቃ፣ እንደገና ደግሞ ያስታወቁት ትውከት ሊሆን ይችላል፣ ሽንት ሊሆን ይችላል፣ ደምም ሊሆን ይችላል። ስለዚህ መነካካት አያስፈልግም ማለት ነው በቻላችሁት መጠን። ግን ግዴታ ከሆነ መነካካት ካለባችሁ እና መንካት ግዴታ ከሆነባችሁ ራሳችሁን መጠበቅ አለባችሁ ማለት ነው። ስለዚህ ራሳችሁን መሸፈን አለባችሁ። ፌስ ሺልድ ካለ እነዚህ ፌስ ሺልዶችን፣ ፌስ ሺልድ ከሌለ ጎግሎች የሚያደርጉ ከሆነ ጎግሎችን፣ ጎግል ከሌላችሁ ደግሞ መነጽር ማድረግ እንዳትረሱ። ግላቭ ያድርጉ እና ፌስ ማስክ ይጠቀሙ ማለት ነው። ይህ አንዱ የመከላከያ ዘዴ ነው ማለት ነው። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው ይህ በሽታ ማርበርግ ቫይረስ መሆኑን የጤና ጥበቃ ሚኒስቴርም አስታውቋል። ከኢትዮጵያ በስተደቡብ በሚገኘው አገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለው። የጤና ሚኒስቴሩ ባወጣው መግለጫ በሽታውን የመከላከል እንዲሁም የመቆጣጠር ስራ የተሰራ መሆኑንም ጠቅሷል። ይህ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ እንደነበርም ይታወሳል። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎቹ ይናገራሉ። ምልክቶችም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስመለስና አንዳንዴ ደግሞ ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት እንደሚያበቃም ተገልጿል። ከቅርብ ዓመታት ወዲህ እንግዲህ በመቶዎች የሚቆጠሩ ሰዎች በማርበርግ በቫይረስ የተያዙ ሰዎች ለሞት ተዳርገዋል። ከሞላ ጎደል ደግሞ ሁሉም የሞቱት አፍሪካ ውስጥ እንደሆነ ነው የተገለጸው።
ከተበከሉ ሰዎች ጋር እንዳልነው ነው ንክኪ ፈሳሾችን መጠንቀቅ አለባችሁ ማለት ነው። ከነሱ የሚወጣው ልክ ደም ሊሆን ይችላል፣ በአፍንጫቸው ደም ሊወጣ ይችላል፣ በጆሮአቸው፣ በድዳቸው በሚያስታውኩት ራሱ ደም የቀላቀለ ሊሆን ይችላል። የሚወጣው ሰገራ ወይም ተቅማጥ በጣም ከባድ የሆነ ውሃማ የሆነ ተቅማጥ፣ ደም የቀላቀለ ተቅማጥ ያስቸግራቸዋል። እንደገና ደግሞ ትንሽዬ ቆዳቸው በሚነካበት ጊዜ ወይም በሚቧጨርበት ጊዜ በጣም ሊደማ ይችላሉ፣ ደማቸው ላያቆም ይችላል። ስለዚህ ከነዚህ ነገሮች ጋር ንክኪ ባያደርጉ ይመከራል ማለት ነው። ግንኙነት አለማድረግ ሙሉ በሙሉ አለማድረግ ማለት ነው። ግን ኬር የሚያደርጉላቸው ከሆነ ግን ራሶትን ፕሮቴክት ያድርጉ፣ ራሶትን በደንብ ማስክ ይልበሱ፣ ጎግል ያድርጉ፣ እንደገናም ደግሞ የእጅ ግላቭ ያድርጉ ማለት ነው፣ ጓንት ያድርጉ። ሌላኛው ደግሞ እነዚህ መከላከያ መንገዶች እንግዲህ ከበሽታው ያለባቸው ሰዎች ማለት ነው ጋር የግብረ ስጋ ግንኙነት አለማድረግ ነው። የግብረ ስጋ ግንኙነት በፍጹም አለማድረግ በጣም አንዱ የመከላከያ መንገድ ነው ማለት ነው። ስለዚህ ለምን ቢባል ቫይረሱ በወንድ ዘር ውስጥ እንደገናም ደግሞ በሴት የብልት ፈሳሾች ውስጥ ይገኛል። እነዚህ ፈሳሾች ከበሽተኛ ካለበት ሰው ወደ ጤነኛ ሰው ስለሚያስተላልፉ ማለት ነው። እንግዲህ የግብረ ስጋ ግንኙነት የሚያደርጉ ከሆነ ራስዎትን ፕሮቴክት ያድርጉ፣ ኮንዶሞችን ይጠቀሙ። የግብረ ስጋ ግንኙነት ማድረግ የማይችሉ ከሆነ በፍጹም ማድረግ የለቦትም ማለት ነው። የግብረ ስጋ ግንኙነት የማይፈጽሙ ከሆነ ራስዎትን በጣም ፕሮቴክት ማድረግ ይችላሉ ማለት ነው። ሌላኛው ደግሞ ማወቅ ያለባችሁ ነገር በወንድ አንዴ ድኛለሁ ብለው የሚያስቡ ከሆነና ራስዎት ማለት ጥሩ የሆነ ስሜት የሚሰማዎት ከሆነ ልክ በሽታው ለቆኛል ብለው የሚያስቡ ቢሆን ራሱ በወንድ ዘር ውስጥ በወንድ ዘር ፈሳሽ ውስጥ ለብዙ ወራት ሊቀመጡ ይችላሉ፣ ለብዙ ጊዜያት ሊቀመጡ ይችላሉ። ስለዚህ ከቫይረሱ ተይዞ ከነበረ ወንድ ወደ ሴት የመተላለፍ እድሉ በጣም ከፍተኛ ነው ማለት ነው። ግን አንዳንድ ጥናቶች እንዳመለከቱት ግን ለረጅም ጊዜ በሴቶች የማህፀን ይሁን የብልት ፈሳሾች ውስጥ ያን ያህል ጊዜ የመቆየት ባህሪ የለውም። ግን በወንዶች ላይ ለብዙ ጊዜ ይሄ የዘር ፈሳሽ ሊቆይ ስለሚችል ራስዎትን መጠንቀቅና መንከባከብ አለቦት ማለት ነው። ስለዚህ ምንም ያህል ጤነኛ ስሜት ቢሰማዎትም ከሰዎች ጋር መገናኘት የለቦትም ማለት ነው። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገላል። ቀደም ሲል በተከሰቱት የበሽታ ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ገሏል። ቫይረሱ ለመጀመሪያ ጊዜ የታወቀው እንደ አውሮፓውያን አቆጣጠር በ1967 በጀርመን ማርበርግና ፍራንክፈርት እንዲሁም ደግሞ በሰርቢያ በተከሰቱ ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት እንደተዳረጉም ነው ቢቢሲ የዘገበው። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተወሰደው የአፍሪካ አረንጓዴ ዝንጀሮች ምክንያት ነበር። ከዚያ ወዲህ ግን ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጩ የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በቆዩ ሰዎች ላይም እንደሚገኝ ተገልጿል። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት አገራት ውስጥ በስፋት ተከስቷል። ኢኳቶሪያል ጊኒ፣ ጋና፣ ዴሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ የሚጠቀሱ ናቸው። እንደ አውሮፓውያን አቆጣጠር በ2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን ገሏል። በተቀረው ዓለም ግን ላለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱት ሰዎች ቁጥር ጥቂቶች ናቸው። አንደኛው በአውሮፓ ሲሆን ሌላኛው ደግሞ በአሜሪካ ነው። ሁለቱ ግለሰቦች ኡጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተው እንደነበርም ተጠቅሷል። እንደ ጤና ባለሙያዎቹ ከሆነ ቫይረሱ በቅርብ ጊዜ የተከሰተው በሩዋንዳ ውስጥ በመስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ኡጋንዳና ታንዛኒያ በ2017ና 2023 በማርበርግ ወረርሽኝ እንደተገኘባቸው ሪፖርት ተደርጓል። በበሽታው የተያዙ ሰዎች ከተረጋገጠው መካከል እንግዲህ አንዳንዶቹ የጤና ባለሙያዎች እንደሆኑ ይታወቃል። እኛም ሀገር እንግዲህ ባለፉት ከሞቱት ሰዎች ውስጥ 2ቱ የጤና ባለሙያዎች መሆናቸው ተረጋግጧል። በደቡብ ኢትዮጵያ ይህ ቫይረስ ከተከሰተ በኋላ እንግዲህ የጤና ባለሙያዎችና ሌሎች ሰዎች ተይዘው ሕይወታቸው ማለፉን መንግስት ማስታወቁም የሚታወስ ነው። የኢትዮጵያ መንግስት እንግዲህ በሽታውን ለመከላከል ባለሙያዎችንና የሕክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝ የዓለም ጤና ድርጅት ባለሙያዎችም የመመርመሪያ መሳሪያዎችንና መከላከያ መሳሪያዎች እንደሚያቀርቡም አስታውቋል።
ለምሳሌ ብዙ የሚያስታውቅ ከሆነና ብዙ በሰገራ መልክ ወይም በተቅማጥ መልክ ከሰውነቱ ብዙ ፍሉድ የሚወጣ ከሆነ ግዴታ ፍሉድ ሪፕሌስ መደረግ አለበት ወይም ፈሳሹ መተካት አለበት። በጣም የሚደሙት ከሆነ ደግሞ የደም ፕሮዳክቶች የደም ለእርሶ መለገስ ሊያስፈልግ ይችላል ማለት ነው። ስለዚህ ወደ ሕክምና ቦታ መግባት አለቦት፣ አይሶሌት መደረግ አለቦት ማለት ነው። ለሌሎች ደግሞ እንዳያስተላልፉ እርሶ አይሶሌት መደረግ ስላለቦት ይህንን በማድረግ ራስዎትንም እንደገናም ደግሞ በቅርብ ያሉ ሰዎችንም ፕሮቴክት ማድረግ ይችላሉ ማለት ነው። እንግዲህ ይህንን ካልን ቫይረሱ በድንገት ቢጀምር ምን ምልክት ያሳያል የሚለውን አስከትለን እንመልከት። በቀዳሚነት ትኩሳት ነው። አስከትሎ ከባድ የራስ ምታት ይመጣል። ከዛ በኋላ ደግሞ የጡንቻ ህመም ይኖራል። ከ3 ቀናት በኋላ ደግሞ ሌሎች ምልክቶች ተከትለው ይታያሉ። ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽና ማስመለስ ይጠቀሳሉ። የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊት እና ከፍተኛ ድካም ያሳያሉ በማለት በበሽታ የተያዙ ሰዎች ክፉኛ ሊጎዳ እንደሚችል አመላክቷል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ ደግሞ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉ ጊዜያት ውስጥ ህይወታቸው ሊያልፍ ይችላል ተብሏል። ዘገባው አክሎም የአፍሪካ አረንጓዴ ዝንጀሮችና አሳማዎች ቫይረሱን ሊሸከሙት ይችላሉ። የግብጽ የሌሊት ወፍም ብዙውን ጊዜ ቫይረሱን ትሸከማለች። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል ተብሏል። ሰዎች ካገገሙ በኋላም ደማቸው ወይም ደግሞ የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ ሊቆይ እንደሚችልም ተጠቅሷል። ምንም እንኳ ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ደግሞ ክትባት የለም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒት እንዲሁም ደግሞ የበሽታ መከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመላክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህሙማንን ማስታገስ ይችላሉ ተብሏል። ይህንን ተከትሎ ጋቪ የተሰኘው ዓለም አቀፍ የጤና ተቋም እንዳለው ከሆነ አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው ብሏል። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸው ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት ምክሩን ለግሷል። ቫይረሱ የያዛቸው ወንዶች የህመሙ ምልክት ከታየ በኋላ ለ1 ዓመት ያክል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በምንም አይነት መንገድ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል እንጂ ያለ ኮንዶም ግንኙነት ማድረግ የለባቸውም ሲል ነው ያሳሰበው። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስክሬኑን ከመንካት መቆጠብ እንዳለባቸው ተገልጿል። ክብራትና ክብራን የቻናላችን ቤተሰቦች እንዲህ አይነት አዳዲስ መረጃዎች በሚወጡ ጊዜ የተከታተልን የምናቀርብላችሁ ይሆናል። ነገር ግን ትኩሳት፣ ከባድ ራስ ምታትና የጡንቻ ህመም በሚኖርበት ጊዜ በአፋጣኝ ወደ ሕክምና ተቋም ሄዳችሁ መታየት እንዳለባችሁ ያሳያል። ከዚህ ባሻገር ደግሞ በተለይ ደግሞ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽና እንዲሁም ደግሞ ማስመለስ ከተከሰተ በአፋጣኝ በአካባቢያችሁ ወደሚገኝ ጤና ተቋም ሄዳችሁ ምርመራ ማድረግ እንደሚጠበቅባችሁ ነው መረጃው ያመላከተው። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ በያላችሁበት ቸር ይቆየን።